በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደለመዱት ይሰጡን የለ እንደዚህ አይነት ወረቀቶች ፕሮቴስታንቶች ይሰጡን የለ እንደዚህ አይነት ወረቀት ከትክክለኛው ሰው ጋር አልተገናኘችም። ከትክክለኛው ሰው ጋር አልተገናኘችም። ቪዲዮ ለቅቄላችኋለሁ። አግኝቼ ነበር ዛሬ አንድ ፕሮቴስታንት መንገድ ላይ ትክክል ሰርች ላድርግልህ። መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው የሚለው መጽሐፍ ቅዱስ ጋር የቱ ጋር ነው የሚገኘው? አክቹሊ አሁን እንደዚህ ብዬ አላስታውሰውም እንዳለ ግን እርግጥ አውቃለሁ። ይሄ የተለመደ ጥቅስ ነው አይደለ? መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስም ጌታ እንደሆነ ይመሰክር ዘንድ የሚለው ግልጽ ነው እና የቱ ጋር ነው ያለው? ንግል ሰርች ላድርግልህ። ሰርች አድርገሽ ነው እንደዚህ አታውቂውም? በቃ ላይ አላውቀውም። ምን ክፍል ላይ በቃ ወይ እሺ፣ ሌላ ጊዜ አውቀዋለሁ እንዳለ መጽሐፍ ቅዱስ ላይ አንብቤዋለሁ። ግን የቱ ጋር እንዳለ አታውቂውም? አሁን ከእንትን በዚህ ቦታ ነው ብዬ አልልህም። በቃ እሺ፣ ችግር የለውም። ይሄ ምንድነው? ራእይ ላይ ያለ ይመስለኛል። ራእይ ዮሐንስ ላይ ኦኬ ኦኬ። በቃ ስለስሙ ብነክ ጉግል ሰርች ላድርግልህ አለችኝ መጨረሻ። አብዛኛው ኦርቶዶክስ ጴንጤ መጽሐፍ ቅዱስ አንባቢ ወጥቶ መንገድ ላይ ማይክ ይዞ ወይ መንገድ ላይ እነዚህ አይነት ወረቀቶችን እየሰጠ እንትን ሲል በቃ አይለኛ አንባቢ ነው ይመስላችሁ። የናይንቲስ ጴንጤ ጉግል ሰርች ላድርግልህ ማለችው ልደት ጉግል ሰርች ለብዙ አንባቢ ነው የሚመስሉት እኮ ለዛ ነው ለበጣም ሜሪ የኔ ይሰደብሻል ነይ ግቢ የኔ እናት አንቺንማ እንዴት ምን ብዬ ነው የምሰርሽ ሜሪ ግን ለብዙ ሰው አንባቢ ነው የሚመስሉት በጣም ይሄንን ሰጠችኝ እኔ በቃ ቸርቹ እዚህ ጋር ነው ምናምን በቃ በጣም ብዙ ነገር አለችኝ የምጠይቃቸው ደግሞ በጣም ፌመስ የሆነ ጥቅስ ነው ፌመስ ሁሌ የሚሉትን ሜሪሻ ሰላም ባሮኬ እንዴት ናችሁ? ደህና አደራችሁ? እንዴት አደራችሁ? ነው ዋላችሁ ነው ለካ 6 ሰዓት ነው። በሁለቱም ያስኬዳል። አደራችሁም ዋላችሁ ሜሪሻ ያ እንዴት ዋላችሁ? አለን ደህና ነሽ ወይ? አማን ነው ሰላም ነው? እግዚአብሔር ይመስገን። ልደትሻ ግን ምን አድርጉ ነው የምትለን አንተኛ መንገድ ላይ እሺ መስበኩ እሺ አንራመድ አንዴ በቃ አንውጣ ከቤት ሜሪሻ እንዴት ነሽ? ምን ይደረግ ጭራሽ በቃ 66ቱንም መጥቀስ አቃታችሁ ጎግል ማለት ጀመራችሁ እንዴ? እኔ ተወን ነው ያልኩት። አሁን እኔ ጭራሽ እኔን ወደ እኔ ዙር ከሆነ እኔ እኮ እየጠየኩኝ ነው ጥያቄ። ምን ላድርግሽ? ምን አባቴ ላድርጋችሁ? እሺ ሜሪ ይሄው ይሄን ሰጠችኝ ድንገት አስቁማ ይሄንን እንዴ ጆሆቫ ዊትነስ ነች ወይስ አይደለም? ፕሮቴስታንት ናት እና አድራሻው ሁሉ አለው ግሬት ኮሚሽን ሚኒስትሪ ኢትዮጵያ ምናምን አለው ቸርቹ እዛው አካባቢ ነው አለችኝ። መተህ ምናምን ተካፈል ምናምን አለችኝ። እሺ አልኳት። ምን አደርጋለሁ ታዲያሽ? ምን ታዲያውስ በቅንነት እኮ የተባለችው ያደረገችው አንተ ደግሞ ጥቅሱም እዚህ ላይ አለ እኮ የሚገርመው የጠየኳት ጥቅስ እዚህ ላይ ራሳ ይዛችሁ የወጣችሁን ፍሌር አታነቡም? በጣም ያሳዝናል። ኢየሱስ ጌታ ነው የሚለው ጥቅስ እኮ ጴንጤው አያውቀውም ባጭሩ። ኧረ ተው እናንተ ግን ተው። እግዚአብሔርን ግራ ገባን ሜሪ አይታወቅም። አንቺ ጴንጤ ነሽ እንደ ሜሪሻ? ጉድ ባሮክ መጀመሪያም እኔ እንትን ነው አንተ ደግሞ ተጨማሪ አሁን ያንቺ ኤክሰፕሽናል ነው። አንቺ ዳንስ ቤት
አይ በጣም ነው የሚያስቀው። እግዚአብሔር ጉግል አድርግ እንደ ያላለች አይቻታል። ልደትሻ እስኪ ኃይልሽን አስገባውና ኃይልሽ ትንሽ ማብራሪያ ይስጠን። አገልጋይ ኃይሌ ኦኬ። ኃይልሽ ምንድነው የጎዳና ላይ ስብከቱ በጣም በስነ ስርዓት እየተከናወነ አይመስልኝም። ወንድም አለም እንዴት ነህ ኃይልሽ? ደህና ናችሁ ወይ? ሰላም ኦኬ። ልደትሻ ሜሪሻ ከስር ወንድም ታኔል ሁላችሁንም ሰላም ብያለሁ። ኃይልዬ እንዴት ነህ? ሰላም ነው? ደህና ነኝ። ኃይልሽ የለም እንዴት ታሜ ወይ ምላስ ሙሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው። ይሄ ጥቅስ አይታወቅም። አሁን ምን ካዱ እንዴ? ካዱ ኢየሱስ ጌታ ነው በአፍ ብቻ ነው በቃ መጽሐፉ ላይ ሐሳቡ ጭራሽ አይታወቅም። አረ ታም ካዱ ወይ ካዱ ተውስኪ እኔ አሁን ይሄ ቪዲዮ ቫይራል መሆን አለበት ጋይስ። በአካል ካገኘው ላመሰግን እፈልጋለሁና በርታ እያደረግክ ስላለው ነገር ከማመስገን ውጭ ምንም ልረዳ አልችልም። አመሰግናለሁ። በርታ ይሄድ ስጥ አውራቸው መገሰጽ ያለበትን ገስጸው። ኃይልሽ ቦታውን ንገረኝ። ኃይልሽ እኔ አላውቅም ቦታውን አንተ ንገረኝ። ሰው በአፉ አምኖ በልቡ መስክሮ ይድናል የሚለውን ነው የፈለግሽው? አዎ ጥቅሱ የቱ ጋር ነው? ሮሜ ምዕራፍ 9 ቁጥር 10 አንተ ያንተ ጥሩ ነው። ለማንኛውም እሺ ታምዬ እንዴት ነህ ብራዘር? ወንድምነት መቼ ነው ናዝሬት የምትመጣው? አብሬክ እሰጣለሁ እንሰጣለን አብረን ቅድም ቤት ከፍቼ አንዱ አብሬ እሰጣለሁ ስል እንዴት ምናምን 80 ያሉ እኮ ነው ምናምን ይለኛል። ኃይልሻዬ ይመስለኛል ሮሜ ምዕራፍ 9 ሳይሆን ሮሜ ምዕራፍ 10 ቁጥር 9 ላይ ነው ያለው። አይ ቲንክ እንደዛ ያነበብኩት እንዴ? ቀረብ ብሏል። ቀረብ ብሏል። ችግር ገልብጭው ነው። አዎ ገለበት ባለማወቅ ይሰጣል ይባላል። ባለማወቅ ሰማይ ባሩክ ባለማወቅ ይሰጣል ይባላል። ባለማወቅ ነው ሐሳብ እንዳይገባኝ ነበር። ሰሜን ሰላም ልበለው እናቆየን ታምነት እሺ ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሜሪ ባሩክ አገልጋይ ኃይሌ ታችም ያላችሁ እህት ወንድሞች ሁላችሁንም ሰላም ብያለሁ። ቪዲዮን የምትችሉ ሰዎች ሪፖስት አድርጉት። ከምንም በላይ ቫይራል መውጣት ያለበት ቪዲዮ ነው። መንገድ ላይ ትራክት ይዘው ሲወጡ ትራክቱን ሳያነቡት ይወጣሉና ይሄ ትራክት ትዝ አለኝ። እኔ የጎዳና ስብከት በምሰብክበት ሰዓት ላይ ከቸርች ትራክት ይሰጠኛል። ከቸርች ትራክት ይሰጠኝና ሂዱ ስጡ ስበኩ ሲባል ያንን ትራክት እንትኑን ነው የምናየው፣ ገጹን ብቻ ነው ወይም ደግሞ ቆዳውን ብቻ ነው የምናየው፣ ውስጡን አናየውም። እና ምን ይበል ምን ያስተላልፍ ሁሉ አናውቅም። እና አብዛኛው ፕሮቴስታንት አብዛኛው ከ199% ነው ብላችሁ ትራክት ይዘው ሲሄዱ እንደዚህ በራሪ አይነት ወረቀት ይዘው ሲሄዱ አያነቡት። ከ199% ነው የምነግራችሁ። 1% ድንገት የሚያነብሰው ይሆናል። እና ከቸርች የተሰጣቸውን ቀጥታ ነው በቃ ሚሽናቸውን የሚፈጸሙት። ውዶች ይህንን ቪዲዮ ሪፖስት አድርጉት እና ኮፕሊንክ አድርጉት፣ ቫይራል ይውጣ። በጣም የሚገርም ነው። ልደት ከሰኞ እስከ አርብ ድረስ እንደሚያገኛቸው ተስፋ አለኝ። መንገድ ላይ እየሄደ እንደዚህ አይነት ነገሮች እንደሚወያይ። ትላንትና ግን የሆነ ቸርች በር ላይ ሄደን ነበር እኔና ልደት፣ እንዳጋጣሚ ሆኖ ሰው ለማግኘት እንደዚህ ለማስተማር ስንል ቲክታክ ላይ የሚጠቀሙ ቲክታከሮች እንዲህ ከሩቅ እየተከታተሉን እንደነበረ ብታዩ። በቃ የሆነ ነገር እኛ ሰው አስቁመ የምንጠይቅ ከሆነ መተው ግርግር ለመፍጠር እና ያንን ግርግር እኛም አልፈለግነው ካለን ስምም አንጻር ጥለናቸው ነው ይሄድ ነው። በቃ እንደገና ጥለናቸው ነው። ዛሬ ላይ
እንደዚህ አይነት ጋዶ ዓለም ላይ ሄደው የያዘችውን ትራክት ሳታነብ ሳይበሉ ማብላት ማለት እኮ ነው። ሳይመገቡ መመገብ ማለት ነው። ሳይማሩ ማስተማር ማለት ነው። በጣም ነው የሚገርመው። እንዴት ሰው ያልተማረውን ለማስተማር ይሮጣል? እዛው ጋር ያለውን ጥቅስ ሲጠየቅ መመለስ ማትችል በራሪ ወረቀት ነው። ቢያንስ ሙሉ እንኳን መጽሐፍ ቅዱስ እንኳን አይደለም። በዛ ቢባል 20 ደቂቃ ፈጀባት ለመረዳት ቢባል 20 ደቂቃውን እንኳን ሳትጨርስ እኔ በጣም ነው የሚገርመኝና ውዶች ከዚህ በፊት የፕሮቴስታንት አስተምህሮ እየተሸረሸረ የሚሄደው አንዱ ምስክሮቹ እኛ ነን። ባለማወቅ ነበረ በፕሮቴስታንት ቤት ውስጥ ስንቆይ የነበረው። በማወቅ ዓለም ላይ ስንመጣ ደግሞ ኦርቶዶክስ ሆነን እየመጣን ሆነ እና ብዙ ሰው ኦርቶዶክስ እንዲሆን የሚያደርገው ነገር ምንድን ነው? ቤተክርስቲያኗን ካወቃት ጥሏት አይሄድም። ቤተክርስቲያኗን ካወቃት ደግሞ እንኳን ጥሎ ሊሄድ አይደለም የሄዱትም ይመለሳሉ። እና እንድታስተውሉና እንድታገናዘቡ የምፈልገው አንድ ነገር ነው። መጽሐፍ ቅዱስን አንብቡ፣ መጽሐፍ ቅዱስን ተረዱ፣ መጽሐፍ ቅዱስን ደግሞ ጠይቁ። ጎበዝ ጠያቂ፣ ጎበዝ አንባቢ፣ ጎበዝ ተረጂ እውነታውን መንገድ ስለሚያገኝ እውነታውን መርምሮ ማግኘት ስለሚችል እንደዚህ ነገር ይሁንላችሁ። በጣም ከዚህ በፊት ታስታውሳላችሁ መንገድ ላይ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው ብሎ የሚጮህ ልጅ ተገናኙ። መልካም የኢየሱስ ክርስቶስን ጌትነትን አምናለሁ አለ ልደት። ግን እኔ ኢየሱስ ጌታ ነው የሚል ጥቅስ ስጠኝ ፍጥጥ አለ። አሁን ደግሞ ሰው በልቡ አምኖ ይድናል በአፉ መስክሮም ይጸድቃል ምንም። ስለዚህ ሰርች አርጌ ጎግል አርጌ እንዴ በሰርችና በጎግል የሚመጣ መዳን የለም። ስለዚህ ሰውን የምትሰብከው መንገድ ላይ ኢየሱስ ክርስቶስ ጌታ ነው የሚለው ምኑ ጋር ነው ሲባል ቆይ ሰርች አርጌ ልንገር አይባልም። እና ልናስተውል ይገባል። ፕሮቴስታንቶች ልትነቁ ይገባል። መዳን ይሁንላችሁ። ከዚህ ጋር በተያያዘ ደግሞ እንደገና ደግሞ በጣም ልመክራችሁ የሚገባው ኦርቶዶክሳውያን ባለመታረድ እንዲህ መንገድ ላይ በመጮህ ብቻ አይደለም መዳን ያለው። ጠይቋቸው፣ ትራክት ሲሰጧችሁ ጠይቁና ምን ማለት ነው እስኪ እውነታውን እንዴት እንወቀው ብላችሁ መርምሩ። ልደት ምስክር ይሆናችሁ ላለው አመሰግናለሁ። ልደት እግዚአብሔር ያክብርልን። እንዳያችሁት የሴትይቷን ፊቷ ብዙ አይታይም አይደል? ከኋላ ነው የተቀረጸው። ትንሽ አይደንቲቲ ክራይሲስ አንዳንድ ፐርሰናል ስለምንጠነቀቅ ነው እንደዚህ የምናደርገው። እንደዚህ አይነት ነገሮችን እያደረኩ ያለሁት አብዛኛው ኦርቶዶክሳዊ ወንጌል አይሰብክም እና ወንጌል ሰባኪ ፕሮቴስታንት ነው ተብሎ በጣም ይወራል። እውን መንገድ ላይ ወጥተው የሚናገሩ ሰዎች የሚናገሩትን ነገር ያውቁታል ወይ ይኖሩታል ወይ? መጨረሻ ላይ የለቀኩት ቪዲዮ ነው። ፒን ሳላረገው ነው ቀጥታ የገባሁት። ከዚህ ሰውጣ ፒን አረጋለሁ። ከዚህ በፊት ያንን አንድ ሰባኪ ኢየሱስ ጌታ ነው እያለ እየተናገረ ባለው አዎ ኢየሱስ በደንብ ጌታ ነው፣ ግን ጥቅሱን የቱ ጋር እንዳለ አላውቅም። ዛሬም የሰጠችኝ ትራክት ላይ ያለውን ጽሑፍ እንኳን በስነ ስርዓት አታውቀው እና እነዚህ ሰዎች ናቸው እናንተን ዛሬ ወንጌል አልገባችሁም አልዳናችሁም እያሏችሁ እየጠሯችሁ ያሉት። አንዳንድ ሰዎች እነሱና ጥቅስማ ምናምን ይላል እንዴ ድሮ ምንድን ነበር የምትሉን? እኛ ጥቅስ የሚያውቅ ኦርቶዶክስ የለም አልነበር የምንባለው? የመጽሐፍ ቅዱስ ጥቅስ የሚያውቅ እኔ እናንተን ስጠይቃችሁ የምጠይቃችሁ ጥቅሶቹ በራሳቸው ብዙ ጊዜ በእናንተ አንደበት የሚነገሩትን ጥቅሶች ነው። በጣም በርካታ ጊዜ ለምሳሌ ሮሜ ምዕራፍ 10 በጣም በርካታ ጊዜ ይታወቃል። እንደገና ፊልጵስዩስ ምዕራፍ 2 ቁጥር 11 ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው። ብዙ ጊዜ የምትናገሩት ነው በየጎዳናው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ማንም በመንፈስ ቅዱስ ካልሆነ ኢየሱስ ጌታ ነው እንዳይል የሚለው እኚህ ኮመን ነቀጣይ ነግራችኋለሁ። ልጁ ያለው ህይወት አለው የሚለውን ጥቅስ ነው የምጠይቃችሁ። ቀጣይ ሁሌ ስለምትናገር እየተናገርኩኝ ነው የምጠይቃችሁ። ሮሜ 8:34 ላይ ያለውን ቃል ከሱ ከፍ ብሎ ያለው ምንድነው የሚለው ብዬ ደግሞ ጠይቃለሁ። ስለዚህ ምንድነው መልእክቱ? ወንጌልን በፍቅር መስበክ አለበት። በጣም የሚሰሩ ፖለቲካዎች አሉ። የሆነ አጠገብ ላይ በኃይለኛው ስፒከር ይጮህብህና ድንግጥ ስትል
ወንጌል ላለመስማት እየተጋፋ የሚመስለው አሉ ደካማ ኦርቶዶክሳውያን የሚሳደቡ ምናምን ያለው እሱ ልክ አይደለም። ግን ድንገት የራስ ስራ ላይ ሆነ ስራን እየሰራ ድንገት መሀል ላይ መቶ ይጮህብሃል። ስራ እየሰራ ኖርማል ስራ እየሰራ ከዛ በኋላ ዲዮን መደንገጥህን ሲያይ የእግዚአብሔር ቃል ሲነገር ድሮም እናንተ ኦርቶዶክሳውያን ተነግጣላችሁ፣ ቃሉን አታነቡም፣ ቃሉን አትሰሙም፣ ቃሉን አታውቁትም የሚል ፖለቲካ ይሰራል። ኖ እንደዛ አይደለም። እንደዛ ከጀመራችሁ እኛም እንደዚህ አይነት ጥያቄዎችን ስንጠይቅ መመለስ ይከብዳቸዋል። ጉግል ሰርች ላድርግ እኔ እንደውም ሌላም አንዳንድ ንግግሮች ነበሩ እነሱ ብዙ አላስገባዋቸው ምን ያደርጋል ወጣ። ግን ወንጌላውያን ወንጌል እንደሚያስፈልጋቸው ግን ባሮኬ ወንጌል ሊሰበክላቸው ይገባል። አትሊስት እንደዚህ አይነት ቤዚክ ጥቅሶች ሊታወቁ ግድ ነው። ራይዱን አጣኝና ደግሞ አይመችም ነበር፣ ታክሲ ምናምን የለም ነበርና ወደ መገናኛ ለመሄድ ነው የፈለኩትና የሆነች ባስ ቅል እያለች አልመጣችም። ገባው ማለት ነው እና ባስ ውስጥ ገባውኝና ይዘናል፣ ተጣብቀናል። ታውቃላችሁ ባስ ውስጥ ያለውን መጨናነቅ፣ መታፈን አለ፣ ብዙ ነገር አለ። አንዱ ድምፁ ከፍ አደረገና መንገድ ላይ የሚሉትን አለው ማለት ነው እና ካፉ ደግሞ ተደጋጋሚ እንዲህ ሲናገር ምራቅ ይወጣል ነገር እና ይለጥፍብኛል ማለት ነው። አባ እየተፋህብኝ ነው፣ ትንሽ ደግሞ ድምፅህን ወይ ዝቅ ብታደርግ ወይም ደግሞ ቃሉ። ከዛ መነጋገር ጀመርን። እግዚአብሔር ነው ልደት። እኔ ምንም እንትን ለማለት ሳይሆን የሚናገራቸውን በቃ እንዳልኩ ቅድም አንተም እንዳልከው ጥቅሶቹን እንኳን ብዙ አያውቃቸውም። እያንዳንዱ መረዳቱን መጽሐፍ ቅዱስ ላይ ያሉትን ክፍሎች እንዲህ የሚባል አለ እንዲህ አለኝ፣ ጭራሽ እንዲህ የሚባል አለ ይለኛል። ተውና በቀላሉ የሆነች አንድ ጥቅስ ስጠቅስለት እንዲህ የሚባል አለ ምናምን ሲለኝ በቃ ብዙ ነገር ታዘብኩና ምናልባት ወንጌል ራሱ ሊሰብኩ የወጡት ራሱ ወንጌል ሊሰበክላቸው ይገባል የሚለው መፈክር ትክክለኛ መሆኑን ተረዳውና ልደት በርታ ማርያምን በጣም ጸዴ ነገር ነው። ብዙዎች ባይዜ እንዲሁ ለፖለቲካ ምናምን አይደለም። እሺ እንደዛ እንዳትመለከቱት፣ ራሳችሁ እንድትፈትሹ ነው። እሺ ጋይስ፣ ምናልባት እዚህ ውስጥ ያላችሁ ፕሮቴስታንትም ካላችሁ ራሳችሁ እንድትፈትሹ ነው። ምናልባት እኔስ ምን ያህል አውቄያለሁ፣ ምን ያህል የእግዚአብሔርን ቃል አንብቤያለሁ። ተውት፣ በክርስቶስ ትምህርት እየኖርኩ ነው ወይ? መጽሐፍ ቅዱስ እንደዚህ ይላል፣ እኔ ምን ብዬ እቀበለዋለሁ? ኦኬ፣ የሆነ ዲኖሚኔሽን እንዲህ ብሎ ይቀበላል፣ የሆነ ዲኖሚኔሽን እንደዚህ ብሎ ይቀበላል፣ የሆነ እንደዚህ ብሎ። ታዲያ ትክክለኛው የትኛው ነው? የቀደመችው ቤተክርስቲያን ምን ትል ነበረ? አባቶች ምን ብለው ፈተውታል? ምን ብለው አስተምረዋል? ጉባኤያት፣ የቀደሙ ጉባኤያት ላይ የተነሱት ምንፍቅና ምን ብለው አባቶች ቤተክርስቲያን በጉባኤ ምን ብላ መልሳለች? እያንዳንዱ ነገር ስትመረምሩና ስትጠይቁ ወደ ትክክለኛው መንገድ እየተጓዛችሁ ትመጣላችሁ። እግዚአብሔርን ነው የምላችሁ፣ ወደ ትክክለኛው መንገድ። ስለዚህ ወደ ኋላ ማየት፣ ለምሳሌ ያኔን የሆነ ዘር ለማየት አባቴ አያቴ ምናምን እያለ ወደ ኋላ የምንሄደው ልክ እንደዛው ትክክል። ምክንያቱም ለቅዱሳን ፈጽሞ ስለተሰጠ አንዲት ሃይማኖት ነው የሚለው አንድ ጊዜ ተፈጽሞ የተሰጣለን ማለት ነው። ይህም ደግሞ ከማን ነው? ከስጋና ከደም አይደለም። ይሄ መገለጥ ልክ ለጴጥሮስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ምን አለው? ምን አለ ጌታ? ሰዎች የሰውን ልጅ ማን እንደሆነ ይሉታል አለ። አንዳንዶች ኤልያስ፣ አንዳንዶች ኤርሚያስ፣ አንዳንዶች ዮሐንስ ከነቢያት አንዱ ነው ይላሉ አሉት አለ። አሁን ትልቁ ጥያቄ መጣ። ወደ ሁላችንም ልብ ውስጥ ሊገባ የሚያስፈልግ አንድ ጥያቄ ጠየቀ ጌታ። እናንተስ እኔን ማን እንደሆንኩ ትላላችሁ አለ። ማለት በአዲስ ኪዳን እንደሚታወቀው ብዙ ክርስቶስ ወይም የክርስቶስ አምላኪ ነን የሚሉ ብዙ ምኖች አሉ። ሃይማኖት ነን ብለው የተቋቋሙ ምኖች አሉ፣ ብዙ ድርጅቶች አሉ። የትኛው ነው ትክክለኛው የእግዚአብሔር መገለጥን የያዘ በእርሱም ትምህርት የሚኖር ትክክለኛ በሐዋርያት ጀምሮ እስካሁን ድረስ ያለው የትኛው ነው መጠየቅ መፈለግ ነው። አሁን እዚህ ጋር የዮና ልጅ ስምዖን አንድ ነገር ተናገረ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። በዚህ ቃል ምን ተባለ? ብፁዕ ነህ ተባለ። አስቀድመው ኤርሚያስ ያሉት፣ ኤልያስ ያሉት፣ ዮሐንስ ያሉት ከነቢያት አንዱ ነህ ይላሉ ያሉትን ብፁዕ አስብሏቸዋል? ያ ንግግር አላስባለም። ስለዚህ እንዲህ ነው ብሎ ማለት ወይም ደግሞ ጌታን እነርሱ ኤልያስም ይሉታል፣ ኤርሚያስም ይሉታል። ጌታን ግን እንዲህ ብለው ነው የሚገልጡት። ትክክለኛውን አገላለጥ፣ ትክክለኛውን ትምህርት፣ ትክክለኛውን አጠራር የማትጠራው ከሆነ በራሱ ብፁዕ አያስብልህም ነው። በአለቱ ላይ አልቆምክም ነው። ለዛ ነው ማቴዎስ ወንጌል ምዕራፍ 7 ከቁጥር 23 ጀምሮ ወርታች ስትወርዱ ስታነቡ ምን አለ ጌታ? ከ24 ጀምሮ አካባቢ ስታነቡ ነገር ግን አለ ቃሌን ሰምቶ የሚያደርገው ቢኖር ይህን ቃሌን ሰምቶ የሚያደርገው ቢኖር ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። ዝናብም ዘነበ፣ ንፋሱም መጣ ነፈሰ፣
ጎርፉ ምን አለ ጎረፈ ገፋው ያንን ቤት አልወደቀም በአለት ላይ ስለተሰራ። ስለዚህ አለቱ ላይ መጽናትና መቆም የምትችሉት በምንድነው? በቃሉ ነው። ክርስቶስ የሕያው እግዚአብሔር ልጅ አያችሁ፣ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ ነው ብላችሁ ኮንፌስ ስታረጉ ምን ብላችሁ? ለዛ ነው እኮ ጌታ ዝቅ ስትሉ 21 ላይ አቤቱ ጌታዊ ጌታዊ የሚለኝ ሁሉ መንግስቴን የሚወርስ አይደለም በሰማያት ያለው የአባቴን ፍቃድ ጭምር የሚያደርግ እንጂ አለው። በሰማያት ያለው የአባቴን ፍቃድ ጭምር የሚያደርግ እንጂ። ኦኬ። ስለዚህ ጌታ ብላችሁ ስለጠራችሁ ጌታ ስላልን ነው እንደዛ አይደለም። ትክክለኛውን ለምሳሌ በኖህ ዘመን የኖህ መርከብ ነበረች አይደል? በኖህ ዘመን የኖህ መርከብ ነበረች እና በዛ ዘመን ላይ ብዙ ጀልባዎች ምናምን መርከቦች ሊኖሩ ይችላሉ። የተረፈችው ግን ማን የነበረባት መርከብ ነች? ኖህ የነበረባት መርከብ። በአዲስ ኪዳንም ብዙ የክርስቶስ ቤተክርስቲያንን ብለው ራሳቸውን የሚጠሩ ብዙ የክርስቶስ ቤተክርስቲያንን ብለው የሚናገሩ ሊኖሩ ይችላሉ። የምትተርፈዋ ግን አንዲቷ ማን? ሙሽራይቱ የተባለች እርሷም አካሉ እርሱም ራስ የሆነላት ክርስቶስ ኢየሱስ ያለባት ቤተክርስቲያን ብቻ ትመጣለች። ማን ይመጣል? ሙሽራዋ። ማንን ሊወስድ? ሙሽራይቱን ይወስዳታል። ያንም ወደ ተዘጋጀልን ለዘላለም እንኖር የተዘጋጀልን ስፍራ አለ። ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ መንግስት ግቡ አይደል የሚለው ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ሲናገር ጌታ ግቡ ይለናል። የተዘጋጀልን ስፍራ አለ። ስለዚህ ያንን ስፍራ የምናገኘው በዛ ውስጥ የምንገኘው በትክክለኛው በአንዲቷ መንገድ ስንጓዝ ነውና መመርመር፣ መጠየቅ፣ መፈለግ አለባችሁ። ራሳችሁ እንድትፈትሹ ነው ልደቱ እኮ ይሄንን ቻሌንጅ የጀመረላችሁና ብትጠቀሙበት የምሬን ነው የምላችሁ። ሁላችንም ማወቃችን የእግዚአብሔርን ቃል መመርመር ለኛ መልካም ነው፣ ለኛ ጥሩ ነው እና እንደዛ ነው። ልደቱ እኮ በጣም ደስ የሚል ቪዲዮ ነው አይቼዋለሁ። ተባረክልን ቦሽ። እሺ ልደትሻ አንድ ነገር ለቀጥል። ቪዲዮውን ብቻ እየገባችሁ ክርስቲያኖች አንዴ ኃይልሽዬ ቪዲዮውን እየገባችሁ መጨረሻ ላይ የለቀኩት ቪዲዮ አርጋለሁ ፖስት አድርጉት ለብዙዎች ትምህርት እንዲሆን ማድረግ ብቻ ለሁሉም ስላላየ ይሆናል እንጂ ለሁሉም ለሁሉም ነው ያላያችሁት እየገባችሁ ለማለት ነው። እሺ እዚህ ቲክቶክ ላይ ያላችሁ ወንድማችን ፕሮቴስታንት ወንድሞቼ እንዲሁም ደግሞ ኦርቶዶክስ ወንድሞቼ እኔ አንድ ነው ምክሬ ምንድነው ካላችሁ አሁን ላይ ያየው ያለሁት እዚህ ፕላትፎርም ላይ ወንድሞች እንዴት መያያዝ እንዳለባቸው እያስተማሯችሁ ነው። ኦርቶዶክስ ወንድሞችና ፕሮቴስታንት ወንድሞቼ የተለያያችሁ ለየራሳችሁ ቤቶቻችሁን ከፍታችሁ የምትቆራቆዙ የምትጣሉ መጽሐፍ ቅዱስ እንደዛ ስለማያስተምር ስህተት ናት ከምትሏት ወይም ደግሞ ስህተት ናቸው ከምትሏቸው ወንድሞች አንዱ ፍቅርን ተማሩ፣ መያያዝን ተማሩ። እንዴት ልደት ቃል ሲከፍት ልደት ቃል ጋር እንዴት እንደሚሮጡ፣ አኬ ሲከፍት አኬ ጋር እንዴት እንደሚሮጡ፣ ባሩኬ ሲከፍት ባሩኬ ጋር እንዴት እንደሚሮጡ ተማሩ። ፍቅርን መማር ትልቅ ነገር ነው። እኔ አሁን እዚህ ቲክቶክ ላይ እያየሁት ያለሁት ነገር ምንድነው ካላችሁ በአጭር ቃል በዚህ ፕላትፎርም ላይ ያላችሁ ቲክቶከር ፕሮቴስታንት ወንድሞቼ ወድቀናል። በቃ ምንም ልታመጡት የማትችሉት ነገር መጽሐፍ ቅዱስ ወንድምህን እንድትወድና ወንድምህን እንድታስቀድም ነው የተነገረ። ነገር ግን ወንድምህን ቀጥቅጠ በራሱ ላይ ሐውልትን ለመገንባት እየታገልክ ያለህ አንተ ፕሮቴስታንት ወንድሜ እኔ የምቆጣው አሁንም ኦርቶዶክስን አይደለም ራሴኑ ነው እየተቆጣው ያለው። ምክንያቱም መጽሐፍ ቅዱስ ሲናገር እሱ ነፍሱን አሳልፎ ሰጥቷልና የቅዱስ ዮሐንስ መልእክት ምዕራፍ 3 ቁጥር 16 ላይ በዚህ ፍቅርን አውቃችኋል እናንተም ለወንድሞቻችሁ ነፍሳችሁን አሳልፋችሁ ልትሰጡ ይገባል ነው የሚለው መጽሐፍ። እንኳን ነፍስ መስጠት ቀርቶ ነፍስ የምታሳጡ ናችሁ እናንተ እዚህ ላይ ያላችሁ ነፍስ አቆርቋሽ ወንድምን የማታውቁ ወንድም ምን እንደሆነ የማይገባችሁ ናችሁ እዚህ ሚዲያ ላይ እያዩዋችሁ ያላችሁ። ስለዚህ በደንብ ስሙ። ፖለቲካ አይደለም እየሰራው ያለው እንደ መንፈሳዊ ሰው ነው እያወራው ያለው። ወንድሞቻችሁን ውደዱ። መጀመሪያ እንትናችሁን ጦርነታችሁን ወደ ወንድሞች ከመተኮሳችሁ በፊት ከወንድሞች ጋር ህብረት ይኑራችሁ። ወንድሞቻችሁን አፍቅሩ። እህትሽን ውደጃት፣ ወንድምህን ውደዳት። ያኔ ረጅሙን ጎዳና ትሄዳለህ። ያኔ ልደትሻ ይገባሃል። ያኔ ተመስገን ይገባሃል፣ ባሩክ ይገባሃል፣ ሜሪ ትገባሃለች። እዚህ ያሉ ወንድሞች ይገባሃል። ምንም እንኳን በእምነታቸው ሌላ ቢሆንም ፕሮቴስታንት ከሆንክ መነጽር ሰፊ ሆነ እይታ ይሰፋል። አሊያስ
የምትቆረቁዘው ከሆነ ወንድምህን አጠገብ ያለው የምታሳንሰው ከሆነ ልደት አይገባም። እያደረገ ያለው ፈጽሞ አይገባም። አታየውም፣ ፈጽመህ ትረሳዋለህ። መጽሐፍ ቅዱስ እንደዚህ አላስተማረኝም። እዚህ ሚዲያ ላይ ያኔ የነበራችሁ ወንድሞቼ ባካችሁን ተስማሙ። ነገስ አብራችሁ ትቀጥላላችሁ። ረጅሙ ጎዳና ከነልደት ጋር ታዩት። እንትኑ አይታያችሁ፣ ፖለቲካው ሳይሆን የሚታያችሁ ልደት እያደረክ ስላለው ነገር እናመሰግናለን። እያበረታታቸው ስላለ ነገር። አሁን እቺ ሴት እንግዲህ ጠየቃት፣ አቃታት ማለት ሌላ ቀን አታነብም ማለት ነው። እንድታነብ ያደርጋታል ቢያንስ ማለት ነው። አይምሯችን የተስተካከለ ከሆነ ለካ አልቻልኩም፣ ዝም ብዬ ነው የወጣሁት፣ ስለዚህ ማጥናት አለብኝ፣ መረጋጋት አለብኝ። ምክንያቱም መጽሐፍ ቅዱስ ለሚጠይቋችሁ ሁሉ ለመመለስ መልስ ያላችሁ ሁኑ ይላል፣ ተዘጋጁ ይላል። እየበረርክ እየወጣህ ለሚጠይቁ ጥያቄ መልስ ከሌለ ቤትሽ ቁጭ በይ። ከቻልክ አውራ፣ ሞግት በስነ ስርዓት። ወንድሞችንም ይሁን የትኛውንም ወንድም ቢሆን መሞገት ትችላለህ ካልቻልክ ተቀመጥ። እዚህ ቲክቶክ ላይ በአጭር ቃል ተበልጣችኋል፣ አለቀ። ልደትሻ በጣም ነው የማመሰግነው። በርታ። እያደረክ ያለው ነገር ሰው እንዲያነብ እየጎተጎትከው ስላለ፣ እየቆሰቆስከው ስላለ፣ እሳቱን እያነደድክ ስላለ እግዚአብሔር አንተው ስላስቀመጠው ስለዚህ ነገር አመሰግናለሁ። ባይዘው አንተ ላታየው ትችላለህ። ቪዲዮ ሰርቼ ነው ጨርሻለሁ። እዚህ አንተ ስላለህ አይደል። በቃ በውስጤ ያለው ነገር ለወንድሞቼ ረጅሙን ጎዳና መስጠት ነው የምፈልገው። ልደት ኦርቶዶክስ ወንድሜ ነው። ኦርቶዶክስ ወንድሜ ነው። እኔስ ፕሮቴስታንት ወንድሙ ነኝ። እናም ፕሮቴስታንት ወንድሙ ምን ያደርግለታል? ልደት ያስቀድመዋል። ከቀደመውስ በቃ እያሳየው ነው። መጽሐፍ ቅዱስን ይሄው አንብብ እያለ ካለ በቃ ቀጥል ልደትሻ፣ እኔም ከኋላ እከተላለሁ። እኔም ነገር የምነግራቸው ብዙዎች አሉ። እያቀለለላችሁ እኮ ነው እንዴ መጽሐፍ ቅዱስን የሚያነብ ትውልድ መገኘቱ። ኧረ ልደትሻ እግዚአብሔር አምላክ አሁንም ይባርክ። መጽሐፍ እንዲያነብ ትውልዱን እያነቃቃው ስላለ የእግዚአብሔርን ቃል እንዲያውቅ ባሩክ፣ አሁን ቅድም የተናገርከው ወንድም ባሩክ፣ በቃ እንደዛ ነው። መያያዝ ነው ያለብን። የምን መቆራቆዝ ነው? አንዱ እዛ ተሰልፎ አንዱ እዚህ መታቆስ። ኧረ እኔ ደስ አይለኝም። ባይዘው እኔ እድገቴም እንደዚህ ስላልሆነ ያው ልደትሻ ታውቃለህ፣ እኔ ደስ አይለኝም። አንዳንዱ አሁን ለቴና ወደ ኦርቶዶክስ ይለኛል። እኔ አልሄድም፣ ግን የምወዳቸው ወንድሞቼ ናቸው። ይቀጥሉ፣ አበረታታቸዋለሁ። የተባረኩ ናቸው ደግሞ። ተባረኩ። እሺ ልደትሻ በርቱልኝ፣ ሁላችሁም እዚህ ሚዲያ ያላችሁ። ኃይልሻዬ አንተ የተወደድክ ወንድም፣ እኛም በጣም እንወዳለን። ግን ኃይልዬ እንደው ማለት መርምረህ የሆነ እውነት እንዳለ ብታውቅ ማለት ኦርቶዶክስ ስለሆነች ነው የማትመጣው ወይንስ እውነት እንዳለ ብታውቅ ወደ ኦርቶዶክስ መምጣት ይቀራል? ማለት ትክክል ነገር እንዳለች ብታውቅ ብትመረምርና ብትረዳ። እኔ አሁን እንግዲህ ያለውበት ብርሃን ተመችቶኛል። የበራልኝ ብርሃን በርቶልኝ። እኔ ከልጅነቴም ጀምሮ በዚህ በፕሮቴስታንቱ ስለሆነ ያለው ብርሃኑ ልለቀው ማልችለው ብርሃን ነው። ኦርቶዶክስ ግን አልተነች ምናምን ብዬ አላምንም። እኔ በደንብ እኔ አሁን ኦርቶዶክስ እንደዛ ብዬ አላምንም። ግን ጥያቄን በደንብ አልሰማኝ ነበር። ምናልባት ትክክል እንደሆነች ብታውቅና ብትረዳ ነበር። ምክንያቱም እንደሚታወቀው ሰይጣንም የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል። ብርሃን ብዙ አይነት ብርሃን መስለው ሊመጡ ይችላሉ። ሲመጡም ደግሞ መጽሐፍ ቅዱስ የያዙ ሙስሊሞች ናቸው አልከኝ። ስለዚህ የእነርሱ ብርሃኑ ለእነርሱ እውነት ነው። አንተ ጋር ግን የእነሱ ብርሃን ስታየው ግን ሐሰት ነው አይደል? ልክ ነኝ? እሱ እውነት ነው፣ ለእኔ ግን ሐሰት ነው። ራሱ እምነት ማለት እኮ እምነት ማለት ያለ አሁን ለምሳሌ ድንጋይ ነው ማምነው ቢል አንድ ሰው እምነቱ ነው እኮ ለዛ ሰው። አንተ ለምሳሌ ጌታ ኢየሱስን ነው ማምነው ድንግል ማርያም እንላለን አይደል? እኔም አንተም እንደዛ ነው። አንድ ሰው ድንጋይ አምናለሁ ካለ እኮ ያ እምነቱ ሆኖ ምን እያልኩ ነው? ላመነው ያ ለዛ ነገር እምነቱ ነው የሚሆነው። ለምሳሌ እነኚህ ቅድም ያልኩ መጽሐፍ ቅዱስ የያዙት ሙስሊሞች ያልኩ ኢየሱስ ላይ ብቻ ትኩረት አድርገው ስላሴን አሽቀንጥረው ጥለው
ነው አይደለ እየጮሁ ያሉት እነሱ እምነቴ ነው ብለዋል። እምነታቸው ከኔ ጋር ግን አይገናኝም። ከኦርቶዶክስ ጋር ግን የምገናኝበት ማአት ነገር አለ። ስለዚህ ከጆባ ጋራ አታፎካክር ራስህን። ኦርቶዶክስን ፕሮቴስታንትንም ከጆባ ጋር ተያይዘ ይልቅዬ ካያያዝከኝ የምታያይዘኝ ካንተ ጋር በስላሴ አንድ ነን፣ በትምህርተ ክርስቶስ አንድ ነን፣ በመወለዱ እናምናለን፣ ወደ በመገረፉ በመሰቀሉ እናምናለን፣ ወደ አብ በመሄዱ እናምናለን፣ በሚመለሰው እናምናለን። አታምንም? ባርኩ። ልክ ነው። ስለዚህ እናምናለን ትላላችሁ። ግን ተለቀም ደግሞ ትምህርቱ ላይ ብንገባ ለምሳሌ የክርስቶስ ባህሪም ላይ ብንሄድ ስላሴም ላይ ኢቭን ራሱ ብንሄድ እንግዲህ ያው ከዚህ በፊት እንደሚታወቀው ባህሪ ላይ ራሱ የነበረውን ውይይት ልደተ ቃል ከእንትና ጋር ከኤፍራ ጋር አኬዋ ከኤፍራ ጋር የነበራቸውን እያንዳንዱ ነገሮች ስትመለከት እሱ ራሱ ልዩ ተመልክተዋል። ምን ብሎ ማመን የሚለው ነገር ወሳኝነት ስላለው ምን ብሎ ማመን ከተረዳኝ አሁን እሱ ሳይሆን ይሄ ብርሃን ስንት ጊዜ የተገለጠ ነው? አንድ ጊዜ ወጣ ብርሃን ነው አይደለ? ኃይሌ አንድ ጊዜ ወጣ ብርሃን ነው አይደል? አዎ። ስለዚህ ይሄ ብርሃን ከሆነ ጊዜ በኋላ እንደ ድንገት የሚገኝ ሳይሆን በራሱ ክርስቶስ ኢየሱስ ለምሳሌ ቤተክርስቲያንን እንዲህ አለው ጴጥሮስ አንተ አለት ነህ፣ በዚህች ማለት ላይ ቤተክርስቲያን ይሰራታል፣ የገሃነም ደጆች አይችሏትም ማለት አይደለ? ትክክል። ያ አለት አንድ ጊዜ አለ ቤተክርስቲያንን ብሏል። እቺን ቤተክርስቲያን ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ላይ ደግሞ ምን አለን? ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እየነገራችኋቸው ደቀ መዛሙርቴ አድርጓቸው ካለ በኋላ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር አለሁ አለ። ያዘዝኳችሁን ሁሉ ኩሲ እያስተማ እሺ ባርኩ የቆይ ሰው መጥቶብኝ ነው። አውራ ሰማያዊ ጆሮዬ ላይ ነው ያለው። ቀጥል እመልሳለሁ ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ